ጤና ይስጥልን እንኳን ለ2017 የትንሳኤ በዓል በሰላም አደረሰን እላለሁ። የፋሲካ በዓል ልዩ ፕሮግራማችንን ከሲዳማ ክልል ፖሊስ ኮሚሽን ኮሚሽነሮች ጋር እገኛለሁ። በግራና በቀኝ የሲዳማ ክልል ፖሊስ ኮሚሽን ኮሚሽነርና ምክትል ኮሚሽነር በስተቀኜ በኔ በስተግራ ደግሞ ዋና ኮሚሽነር አሉ። ከሁለቱ ጋር ቆይታ አደርጋለሁኝ። የፋሲካ በዓል የሰላም የጤና ብልጽግና እንዲሆንላችሁ እመኛለሁ። አመሰግናለሁ። በቀጥታ ወደ እንግዶቼ አመራለሁ። እንኳን አደረሳችሁ። በቅድሚያ እንኳን አብሮ አደረሰን። በጣም አመሰግናለሁ። በዓል እንዴት ነው? እንደው ከማን ልጀምር? ያው ከስታተስ ደረጃ እርሶ ዋና ኮሚሽነር ነዎትና። መልካም። በቅድሚያ ትንሳኤ በዓል በዚህ መልክ ያሉ ትራፊክ ዙሪያ ያሉ ችግሮችን ለመፍታት ታሳቢ ተደርጎ ፕሮግራሙ በማዘጋጀታችሁ በጣም እንደ ተቋሙ ስም ልባዊ ምስጋና አለኝ። በዓሉ በጣም ምርጥ ነው። ዝግጅትም እያደረገን ያለ ነው። የኛ በዓሉ ሲከበር ህብረተሰቡ በሰላም ወጥቶ በሰላም እንዲገባ፣ አሽከርካሪዎች ደግሞ በሄዱበት ተግባራቸው ፈጽሞ በሰላም እንዲመለሱ፣ በዓሉን ለማክበር ወደ ቤተሰብ በተለያየ ቦታ የሚሄዱ ትራንስፖርት ተጠቃሚ ማህበረሰብ ያሰቡበት ያለሙበት አላማና በዓሉ በቤተሰብ ጋር ሆኖ በሰላም አክብሮ ወደ ያለሙበት ቦታ እንዲደርሱ በዚህ ልክ እኛም በስራ ላይ ሆነን የተገናኘ ነው። በዓሉ በዚህ ልክ ነው እየተከበረ ያለው። በጣም ደስ ይላል። በቅድሚያ መላው የእምነት ተከታይ ማህበረሰብ የ2017 የትንሳኤ በዓል እንኳን ሁላችንም በሰላም አደረሰን ለማለት እፈልጋለሁ። ከበዓሉ ጋር ተያይዞ እኛም እንደ ጸጥታ አመራር አጠቃላይ በዓሉ ሰላማዊ በሆነ መልኩ እንዲጠናቀቅ ቅድመ ዝግጅት ጨርሰን ለሚመለከተው አካል ኦሪንቴሽን ሰጥተን በሐዋሳ ከተማም ካሉን ከአራቱም ዞን ያሉ የፖሊስ አመራርና ትራፊኮች ምንም አይነት ወንጀልና ትራፊክ አደጋ በማይከሰት መልኩ ዝግጅቱን ጨርሰን ያለንበት ሁኔታ ነው። ጥሩ። የጌታችን የመድኃኒታችን ኢየሱስ ክርስቶስ የትንሳኤ በዓል በሰላም እንዲከበር የሲዳማ ክልል ፖሊስ በወንጀል መከላከሉ በትራፊክ አደጋ መቀነሱና በተለያዩ ዘርፎች ስራዎች እንደሚሰራ ይታወቃል። የዕለት ተዕለት ስራው ነው። ለፋሲካ በዓል ግን ብለን ያሰብነው እኛ ከአደጋ መከላከል አንጻር ከኮሚሽኑ ጋር ወደ መስክ ወጥተን አደጋዎች እንዲቀንሱ አሽከርካሪዎችን እንኳን አደረሳችሁ እያሉ ጥቂት ያሉትን ስጦታዎች እየሰጡ ግን ግንዛቤ እንዲጨብጡ ከአመራሮቹ ጋር በጋራ እስቲ የመስክ ምልከታ እናድርግ ብለን አስበን ነበርና ወደ መስክ ምልከታው እንሄዳለን። በቀጥታ ወደዛ ነው። ቅድሚያ 2017 ዓመተ ምህረት የስቅለት ትንሳኤ በዓል እንኳን በሰላም አደረሳችሁ። ከዚህ በመቀጠል በዓሉን አስመልክተን የመስክ ምልከታ እናደርጋለን። የምናደርገው መስክ ምልከታ የትራፊክ ሂደቱ እንቅስቃሴ እንዴት እንደሆነ በዓሉን በተመለከተ አጠቃላይ ከዚህ መነሻ ባደረገ ሁኔታ ቤተሰብ የሚሄድ ትራንስፖርት የሚጠቀሙ ማህበረሰብ እንደሚኖሩ ይታወቃል። የትራፊክ ፖሊስም ስራቸውን እንዴት እያከናወነ እንደሆነ ማህበረሰቡ ውስጥ ምን አይነት ችግሮች እንዳሉ ወይም ምቹ ሁኔታ ምን እንደሆነ ለማየትና ለምልከታ ነው የምንወጣው። ስለዚህ ለዚህ ዝግጁ ናችሁ? ዝግጁ? በቃ አጠቃላይ ወደ መስክ ምልከታ ነው የምንወጣው።
ሰላም ነው? መንገዱ እንዴት ነው? ምርጥ ሹፌር ነህ። ከሲዳማ ብሔራዊ ክልላዊ መንግስት ፖሊስ ኮሚሽን ነው የመጣ ነው። የትራፊክ አደጋ አስከፊነቱን ለሹፌሮችንም ለማህበረሰቡን ግንዛቤ እያስጨበጠን ነው። ባሉን ምክንያት በማድረግ ሁላችን ያው ቤተሰብ አለን። አደጋ አስከፊነቱ የሚታወቅ ነው። በዝግታ ማሽከርከር ያስፈልጋል። ቀስ ብሎ ማሽከርከር ያስፈልጋል። እግረኛ ይኖራል፣ መንገድ ላይ እንስሳቶች ይኖራሉ። ከዚህ ጋር ተያይዞ ሁላችንም ኃላፊነታችንን መወጣት አለበት። ትራፊክ አደጋ ለመቀነስ ደግሞ ትራፊክ ብቻ አይደለም ቁጥጥሩ የሚያደርገው ሹፌር የራሱ ሚና ስላለ አመት ባሉም ጋር ተያይዞ ቀጣይም ደግሞ ስራችን በዚህ ልክ ስንሰራ መኪና ስንነዳ አጠቃላይ ሂደቱን ጥንቃቄ በተሟላ ሁኔታ ነው ማሽከርከር አለብን። እሺ አንተ እየተከታተል ይሄ ደግሞ ከባል ጋር ተያይዞ እንኳን አደረሰ ለማለት ነው። በሌላ በኩል ደግሞ ላንተም ለቤተሰብህም አመቱ የጣፈጠ እንዲሆንልህ እንመኛለን። አሜን። የተሽከርካሪ አደጋ ገዳይ ከሚባሉት አጥፊ ከሚባሉት በዓለማችን 3ኛ ደረጃ ነው የሚይዘው። ስለዚህ በሰው ሕይወትና በንብረት ውድመት ላይ አደጋ ያስከትላል። ስለዚህ ደግሞ የአሽከርካሪው ሹፌሩ ጥንቃቄ ማድረግ ያስፈልጋል። የጫንኮ ህዝብ አደራ ነው የጫንኮ በሰላም ጀምረ በሰላም ማጠናቀቅ አንተም ደግሞ ለቤተሰብ አስፈላጊ ነህ። ከዚህ አንጻር ትራንስፖርትና መንገድ ቢሮ የሚያወጣው መመሪያና ደንብ መሰረት በዝግታ መንዳት አስፈላጊ በመሆኑ ጥንቃቄ በተገቢ ነውና እንኳን ለትንሣኤ በዓል አደረሰ ለማለት ነው። ዘመኑ ደግሞ ጣፋጭ እንዲሆንልህ እንመኛለን። መልካም ጉዞ። ጤና ይስጥልን። እንዴት ናችሁ? ሁሉ መልካም? በዓል እንዴት ነው? ዛሬ በሲዳማ ብሔራዊ ክልላዊ መንግስት ፖሊስ ከፍተኛ አመራሮች ወጥተን የትራፊክ ቁጥጥር ቼክ እያደረገን ነው። ከዚህ ጋር ተያይዞ አደጋው እንዳይከሰት ትራፊክ ብቻ ሳይሆን ሁሉም ማህበረሰብ ኃላፊነት አለበት። ብቻም ሳይሆን ሹፌር ራሱ መኪናውን ይዞ የሚንቀሳቀስ የራሱንም የንብረቱንም የሌላ ሰው ነፍስ የማዳን ተግባሩ ላይ ትኩረት ሰጥቶ መንቀሳቀስ ስላለበት እንኳን ያደረሳችሁ የሚለው መልእክት ጎን ለጎን ግንዛቤ የማስጨበጥ ስራም እየሰራን ስለሆነ ሁላችንም ደግሞ የትራፊክ አደጋ በማይከሰት መልኩ ማሽከርከር አለብን። ለማህበረሰቡም ደግሞ በጋራ በመሆን እግረኛውም ቅድሚያ በመስጠት መንቀሳቀስ ስላለብን ይህንን ግንዛቤ ለመስጠት ነው። እንኳን ድጋሜ በሰላም አደረሳችሁ ለማለት እንፈልጋለን። አመት በዓሉ ለአንተም ለቤተሰቡ ጣፋጭ አመት እንዲሆን እንመኛለን። ምን ተሰማ? በዚህ በክልሉ ፖሊስ ኮሚሽን በትራፊክ ዘርፍ የተሰሩ ያሉ ስራዎች ምን ተሰማ? ጥሩ ነው፣ ደስ ይላል። ያው እንዳልከውም ይሄ የትራፊክ አደጋ የጋራ ነው። ትራፊክ ብቻውን የሚሰራ ስራ አይደለም። አሽከርካሪው ህብረተሰብም ብቻውን የሚሰራ ስራ አይደለም። የጋራ ግን የተቀናጀ ስፒድ በመጠበቅ እግረኛው የተሰጠውን ከትራፊክ የሚሰጠውን ትዕዛዝ ተቀብሎ ግራና ቀኙን አይቶ አሽከርካሪው ደግሞ ተሽከርካሪውን ብቃት ቼክ አድርጎ ስፒዱን ቀንሶ የራሱን ኃላፊነት ቢወጣ አደጋም አይፈጠርም። አሁን መንገድ ላይ ያየሁት አንድ ሲኖ ወድቆ የተነሳ ነውና ይሄም ከስፒድ ነው ብዬ አስባለሁ። ሙሉ በሙሉ በእርግጥ የአሽከርካሪው ብዙ ጊዜ ጥናቶች እንደሚያመለክቱት የአሽከርካሪው ስፒድ ቁጥጥር ውጪ በመሆን ነው አደጋዎች የሚከሰቱት። ግን የትንሽ ማይክሮ ሰከንድ ትዕግስት ማጣት የብዙ ንብረትን ያወድማል። ይሄ የመንግስት ሀብት ነው፣ የህዝብ ሀብት ነው። ህይወት የሚጠፋው ደግሞ አሳዛኝ ነው። በደስታ ማለፍ የነበረብንን በዓል በሀዘን እናሳልፋለን። ጥቂት ማይክሮ ሰከንድ የምታክለዋን ትዕግስት በማጣት ስለዚህ ሁሉም በትዕግስት ቢያደርግ፣ እግረኛው በትዕግስት፣ አሽከርካሪው በትዕግስት፣ በእናንተም ዘርፍ ያለው በትዕግስት ቢያሳልፍ ጥሩ ነው። መልካም በዓል። ሁላችሁንም መላው ዓለም ላይ ያሉትን ኢትዮጵያውያን ሁሉ እንኳን አደረሳችሁ። መልካም በዓል። ከአደጋ ነፃ የሆነ
ደስተኛ የሆነ ቤተሰብ፣ ደስተኛ የሆነ አመራር፣ ደስተኛ የሆነ መንገደኛ ይፍጠርልን አምላክ። የሰላም ያርግልን፣ የፍቅር መልካም መንገድ ይሁን። ልድረ እናመሰግናለን። እንደነ እንኳን አደረሰ ትንሳኤ በዓል። ከየት ነው? አቤት ምዕራብ አባ። መንገዱ ሰላም ነው? በዝግታ እየነዳህ ነው? በተሰጠው አግባብ መሰረት አዎ፣ ያው እንደምታውቀው በአገራችንም በዓለም አቀፍ የትራንስፖርት ወይም የትራፊክ አደጋ ከሚባሉት ሶስተኛ ደረጃ ነው የሚይዘው። ከዛ አንፃር በዝግታ መንዳት ነው። አሽከርካሪው ደግሞ መጠጣት አይፈቀድም። ስለዚህ አንተ ለቤተሰቦችም ለሀገርም ጠቃሚ ሰው ነህ። ስለዚህ ደግሞ እነዚህ ጉዳዮች ላይ ጥንቃቄ በተሟላ ሁኔታ በሰላም ወደ ቤተሰብ ለመድረስ ወሳኝነት አለውና እንኳን አደረሰህ ለማለት ነው። ዘመኑ ጣፋጭ እንዲሆንልህም መልካም ጉዞ። እንኳን ደህና መጣችሁ። ቆይታ ሰላም ነው? እንዴት ናችሁ? እንኳን የትንሳኤ በዓል በሰላም አደረሳችሁ። እኛ ከሲዳማ ክልል ፖሊስ ኮሚሽን ነው፣ ምክትል ኮሚሽነር ነኝ። የክልሉ የትራፊክ አደጋ አስመልክቶ ያው ትራፊኮች ቁጥጥር እያደረጉ ነው። ባለ ምክንያት በማድረግ የትራፊክ አደጋ በማይከሰት መልኩ ሹፌሮችን፣ ተሳፋሪዎችን በጥንቃቄ መንቀሳቀስ ስላለበት ግንዛቤ የማስጨበጥ ስራውን እየሰራን ነው። ሹፌር ደግሞ የራሱን ብቻ ሳይሆን የሌላውንም ህይወት ይዞ የሚሄድ አካል ከመሆኑ ጋር ተያይዞ የራሱንም ጭኖ ያለው ማህበረሰብም የንብረቱንም ኃላፊነት መውሰድ ስላለበት በዓሉን አስመልክተን እንኳን አደረሳችሁ ለማለትም ቁጥጥርም እያደረገን ስለሆነ ያው ይሄንን ለማለት ነው። አንተም ለቤተሰብም እንኳን አደረስክ ለማለት ፈልጋለን። አመቱ የጣፋጭ እንደ ብርቱካን ጣፋጭ አመት ይሁንልህ። እናመሰግናለን። በባሊ ያው በግ ጭናችኋል፣ ፍየል ጭናችኋል፣ ዶሮ አለ። ባሉን እንዴት ነው እያከበራችሁ ያላችሁት? መልካም በዓል ይሁንላችሁ። እናመሰግናለን። እንዴት ነህ? እንኳን አደረሰ። እንዴት ነው መንገዱ? ያው የትራፊክ አደጋ ገዳይ ወይም አጥፊ ነው ከሚባሉት በዓለም አቀፍ ሶስተኛ ደረጃ ነው የሚይዘው። ስለዚህ ለሰው ሕይወትም ለንብረትም አውዳሚ ነው። ስለዚህ አሽከርካሪዎች በጥንቃቄ ትራንስፖርት ቢሮ ያወጣው መመሪያና ደንብ መሰረት በጥንቃቄ መንዳት ያስፈልጋል። ስለዚህ የሰው ሕይወትና በንብረት ላይ ጥንቃቄ አስፈላጊ በመሆኑ በሚባለው አግባብ መሰረት ለአንተ ለቤተሰቦችም አስፈላጊ ስለሆነ ስለዚህ ትንሳኤ በዓል እንኳን አደረሰ ለማለት ነው። ሌላኛው ደግሞ ዘመኑ ጣፋጭ እንዲሆንላችሁ እንመኛለን። መልካም እናመሰግናለን። ዘግየት ብላችሁ ቴሌቪዥን መስኮታችንን ከፍታችሁ ለምትከታተሉን ከደቡብ ቴሌቪዥን ልዩ የፋሲካ በዓል ፕሮግራማችን ነው የምትከታተሉት። በሲዳማ ፖሊስ ኮሚሽን ኮሚሽነሮች ዋና ኮሚሽነርና ምክትል ኮሚሽነር እንደዚሁ አጠገቢያ ያሉ ከነሱ ጋር በዓል እንዴት ነው? ፖሊስስ እንግዲህ በዓል ሲከበር የጤና ባለሙያ፣ ፖሊስ፣ መከላከያ ሰራዊት፣ ጋዜጠኛ እነዚህ ታሳቢ ያደረጉ ሌሎች ሙያዎችም አሉ። በዓል እንግዲህ ቤት አይኖሩም እና ይህንን በዓል አስበን ፖሊስና በዓል የትራፊክ አደጋና በዓል እንዴት ነው እያልን እያሰብን ግንዛቤ እንዲጨብጡ ወደ መስክም ወተን እየተመለከትን ያለ ነው። እንደው በዓል ሲመጣ ፖሊስ ቤት አይሆንም። ቤተሰብ ማስተዳደር አለ፣ እንደገና በዓል ማክበር አለ፣ እንደገና ስራው አለ። የጸጥታ ስራው ደግሞ እናንተ በቀጥታ አመራር ናችሁ፣ ግድ ነው
ስራዎች ሊዛነፉም አይገባም። ህዝቡ ሰላም ወጥቶ በሰላም እንዲገባ ነው የእናንተ ፍላጎትና ሙያ። ከዚህ አንጻር በዓልና ፖሊስን እንዴት ነው አቻችላችሁ ቤተሰብን የራሳችሁም አለና እንዴት ነው አቻችላችሁ እየመራችሁት ያለው? ማህበረሰቡ በየት የሚያከብሩበት ጊዜ ፖሊስ አባላት የህዝብ ደህንነት ለመጠበቅ በተሰጠው ተግባርና ኃላፊነት አንጻር 24 ሰዓት የሚያገለግል ሁሉ ጊዜ ደግሞ ህዝባዊ ኩነቶች የሚኖሩበት ጊዜ አጠቃላይ ህዝቡን ሰላምና ደህንነት ከመጠበቅ አንጻር 24 ሰዓት የሚሰራ ፖሊስ አባላት ነው። ከዚህ አንጻር ተግባሩን ሁሉ ጊዜ ነው የሚጠብቀው። ከዚህም አልፎ ትራፊክ ፖሊስ አባላት ህዝቡ በሰላም ወጥቶ በሰላም እንዲገባ አሽከርካሪዎች የተለያዩ ስህተቶች ፈጽሞ ተሳፋሪው ላይ እና በንብረቱ ላይ ጉዳት እንዳይደርስ ዋጋ የሚከፍል ሰራዊት አባል ነው። ስለዚህ ሰራዊት አባል ለህዝብ የቆመ ለሀገር አለኝታ የሆነ አጠቃላይ ስራውና ተግባሩ ለህዝብ የተሰጠ ለሀገር ደግሞ ዋጋ የሚከፍል ሰራዊት በመሆኑ አንጻር በተሰማራበት ሙያ ላይ ሆኖ ባህሉን በስራው ነው የሚያሳልፍ። ይህንንም እኛም መስክ ምልከታ አድርገናል። አጠቃላይ ስምሪቱ ከእቅድ ጀምረን ነው ያቀድነው። በእቅዱ ዙሪያ ሰፊ ውይይት እናደረግነው። ከውይይቱ መነሻ በማድረግ ደግሞ ትንሳኤ በዓል በሰላም ተከብሮ በሰላም እንዲጠናቀቅም የበኩሉ ሚና እየተወጣ ይገኛል። የትንሳኤ በዓል ብቻ ሳይሆን ሁል ጊዜ ይሄ ተቋም በአዋጅ ከተቋቋመ ጀምሮ ተግባሩና ኃላፊነቱ እየተወጣ ያለው በየዘርፉና በየአደረጃጀቱ የሰራዊት አባላት ለህዝብ ደህንነትና ለህዝብ ሰላም ቀን ሌሊት የሚሰራ በመሆኑ እኛም ደግሞ በዚህ ዙሪያ አመራሮች እንኳን ብንሆንም ከነሱ ጎን ሆነን አፈጻጸሙ እየገመገመን ሂደቱ ደግሞ እየተከታተለን በጋራ ነው እየሰራን የምንገኘው። ጥሩ ኮሚሽነር ካሳ ተመሳሳይ ነው ጥያቄ። በዓልና የእርሶ የግል ቤተሰብ አሉት፣ ስራው አለ፣ ሁለቱም መሪ ኖት በቤተሰብም በስራውም እና እንዴት ነው አቻችለው በዓሉን ሊያሳልፉ የሚችሉት? ሌሎች አባላትም አሉ በእርግጥ ግን እርሶ እንደ አመራርነቱ ማለት ነው። እኔም አንዱ የክልሉ ፖሊስ አመራር አካል ነኝ። ከዚህ ጋር ተያይዞ ብዙ ጊዜ ትኩረት የምንሰጠው ምንም አይነት አደጋና ወንጀል በማይፈጸም መልኩ ስምርታችን አጠናክረን ባሉ ላይ ትኩረት በመስጠት ማህበረሰቡ ደህንነት በመጠበቅ የትራፊክ አደጋ በማይከሰት መልኩ ማህበረሰቡ በሰላም ወጥቶ በሰላም የሚገባበት ምቹ ሁኔታ መፍጠር እንጂ ራሳችን ባል ነው ብለን ስለ ቤታችን የምንጨንቅበት ሁኔታ ብዙም አይኖርም። በጣም አሪፍ። አሁን እንግዲህ ፕሮግራማችን ቀጥሏል። ትንሽ እንደው ፖሊስ ተመልካቾች ኮስተር ብሎ ያው በምንም ነገር ላይ የነሱ ነገር ይታወቃል፣ ግን እንደው ዘና ብለው እኛም ዘና የምንልበትን ሁኔታ እስቲ እንፍጠረን ሞክር። ቅርጫ ኮሚሽነር ሽመልስ እንደው ቅርጫ ገብተው አያውቁም? እንዴት ነው ለፋሲካስ ቅርጫ ገብተው ይሆን? ቤተሰቦች የሚያሳልፉ ደስተኛ ሆነው እንዲያሳልፉ አንጻር እንደዛ አይነት ነገር አለ ቅርጫ አለ ዶሮም እንዴት አለ ሙሉ ነው ስገምት እንደው ልክ እየተቀመሰ ዶሮ ተመልካቾች እየተቀመሰ ድንገት ቢደወል ጥለው እንደሚወጡ እንደዛ አይነት ነገር በዓል ላይ እንደው ይገጥማል። እስቲ ከዚህ አንጻር ይንገሩ። ጸጥታ ስራ አጠቃላይ የሚኖሩ ሂደቶች የትላንቱ ጸጥታ ሁኔታ ለዛሬ ዋስትና አይሆንም፣ የዛሬው ደግሞ ለነገ ዋስትና አይሆንም። ሁል ጊዜ ወትሮ ዝግጁነት በተረጋገጠ ሁኔታ ለህዝቡ ምን ሊመጣ ይችላል፣ ምን ሊከሰት ይችላል፣ በተፈጥሮ አደጋዎች፣ የሰው ሰራሽ እንዲሁም የተለያዩ ኩነቶች ሊፈጠር ይችላል የሚል በባህሪው ፖሊስ ጠርጣራ ነው። ከዚህ አንጻር ደግሞ ሁል ጊዜ ወትሮ ዝግጁነት ተረጋግጦ ስለ ልቦናዊ አጠቃላይ የወታደራዊ ቁመና አስተካክሎና በቢሮም ማዘዝ የሚገቡ ጉዳዮች ላይ ስታንድ ባይ ሆነው እንዲሁም ደግሞ በስራ ፊልዱ ላይም ደግሞ ተንቀሳቅሶ ምልከታ ከማድረግ አንጻር ሰፊ ስራዎች ይሰራሉ። ከዚህ አንጻር እኛም ከባሉ ጋር ታይዞም ይሁን
ከባሉ ውጭም አጠቃላይ ወትሮ ዝግጅነታችን እያረጋገጠን ቁመናችን እያስተካከለን የምናሳልፍ በመሆኑ አጠቃላይ እንደ ወታደር የሚኖሩ ሂደቶች በጣም ጠንካራና ስሬስ ናቸው። እንግዲህ ተመልካቾች ብያለሁ ነው ቅድም ዶሮ ምናልባት ብልቷን እየቀመሱ ድንገት ቢደወል ድንገት አንድ ነገር ቢኖር ከቤተሰብ ከልጆች ከዘመድ አዝማድ ከተሰበሰቡ ማለት ሹልክ ብለው በዓል ላይታሰብ ይችላል። ወደ ስራ ነው ድንገት ነው ያልኩት። እሱንም እድል ካገኙ ነው። ያው የሰላሙ ነገር ይታወቃል። በእርግጥ ሲዳማ ክልል አብዛኛው ቦታ ሰላም ነው። ግን ያም ሆኖ እንደተባለው የትናንቱ ሰላም ለዛሬው ዋስትና አይሆንም ሲሉ ነግረውናል። ግን ደግሞ ሁላችሁም በያላችሁበት ሰላም እንድትሆኑ ምኞታችን ነው። የነሱም ፍላጎት የነሱም የሁለቱ እዚህ አጠገብ ያሉትም ሌሎችም ያልነበሩ እዚህ የሌሉ አመራሮች ስለ ሰላም እንግዲህ ጊዜ አይሰጡም፣ ቦታም አይሰጡም። ያው በቀላሉ አይገዛም። ያው አሁን ነው የሚገባን መቼ። ጥሩ እንግዲህ የፋሲካ ልዩ የበዓል ፕሮግራማችን እንደቀጠለ ነው። በግራና በቀኝ በፖሊስ ተከብቤ ነው ያለሁት። ያው በአመራሮች በሲዳማ ፖሊስ ዋና ኮሚሽነርና ምክትል ኮሚሽነር መሀል ላይ ነው ያለሁት። ልዩ የበዓል ፕሮግራማችን ወደ መገባደጃ ተቃርቧል። የፖሊስ የወንጀል መከላከል ብቻ ሳይሆን አደጋም ተከላክሎ እንዲያሽከረክሩ ግንዛቤ በመስጠት በመቆጣጠር በመከታተል ስራዎች በጣም ይሰራሉ። ግን እኛ ወደ አደጋ እንዲቀንስ የሚያስችሉትን ስራ በመስክ ቆይታ አድርገናል። እሱንም እየተከታተልን ነበረ እንዳያችሁት ነው። ወደ መጨረሻው ደግሞ ተቃርበናል። ምናልባት እኔ ጨርሻለሁ። ለአሽከርካሪዎች እንደው የተወሰኑ እንደ አመራር ትንሽ ነገር ይበሉና በዛው የበዓል እንኳን አደረሳችሁ መልእክቶን ያስተላልፉ ኮሚሽነር። መልካም እንደሚታወቀው ያው የትራፊክ አደጋ ባለምንም ይሁን በሀገራችን አደጋ ከሚያደርሱ ተብሎ የተለዩት ነጥቦች ውስጥ ሶስተኛ ደረጃ ነው የሚይዘው። ሰው ሰራሽ አደጋዎች፣ የተፈጥሮ፣ ከዛ በመቀጠል የትራፊክ አደጋ ነው። ስለዚህ ይሄ የትራፊክ አደጋ በሰው ሕይወትና በንብረት ላይ የሚጥለው ጠባሳ ከፍተኛ ነው። ስለዚህ ይሄንን ሁኔታ በመገንዘብ አሽከርካሪዎች የያዙትን ኃላፊነት ከፍተኛ በመሆኑ ላሳፈሩት ሕዝብም ጥንቃቄ በመውሰድና ይህ ኃላፊነት ስሜት ታሳቢ ባደረገ ሁኔታ ይህንን ተገንዝባችሁ ክልከላ በተጣሉ ጉዳዮች ላይ ጥንቃቄ እንድታደርጉ የሚል አንደኛ መልእክት አለኝ። ይህ የሚልበት ጊዜ ጠጥቶ ማሽከርከር አስፈላጊ ነው ብዬ አልወስድም። ሁለተኛ በፍጥነት ባልተፈቀደ ሁኔታ ማሽከርከርም ለአደጋ ያጋልጣል። ከዚህ አንጻር አንድ ሰው የሚጎዳበት ጊዜ በአንድ ሰው በስተጀርባ ብዙ ቤተሰብ ያለና ተጎጂው ደግሞ በእለቱ ወይም አደጋ የደረሰው ወይም የተሰዋ ወይም የሞተ ሰው ብቻ ሳይሆን ያሉትም የቤተሰብ አልባ ስለሚሆኑ ይህንን ታሳቢ ባደረገ ሁኔታ አጠቃላይ አሽከርካሪዎች ይህንን ኃላፊነት በብቃትና በትጋት ልትወጡ የሚል መልእክት አለኝ። ሌላኛው ደግሞ ትራፊክ ፖሊስም አጠቃላይ የተሰጠው ኃላፊነት ከፍተኛ ነው። አንደኛ ይሄ ተቋም የተመሰረተው 1934 ዓመተ ምህረት ነው። ከዛ አንጻር ከዛ ጊዜ ጀምሮ የህዝባዊ ስሜትና ኃላፊነት ያለ ተቋም ነው። ይሄ ተቋም ደግሞ ትልቅ ኃላፊነት ተሰጥቷችሁ በየስምሪት አካባቢ የምትገኙ ፖሊስ ትራፊክ አባላት ኃላፊነትም ቅድም ባልኩት ልክ በመሆኑ ኃላፊነታችሁ በተገቢ ሁኔታ እንድትወጡ የሚል መልእክት እያስተላለፍኩ አጠቃላይ ትንሳኤ በዓል ኢትዮጵያ ህዝብ አጠቃላይ እንዲሁም የኢትዮጵያ ፖሊስ አባላትም እንደ መከላከያ ሰራዊትም እንደ መከላከያ ሰራዊት ሆኜ ስለቆየው እንኳን 2017 ትንሳኤ በዓል በሰላም አደረሳችሁ አደረሰን እያልኩ በዓሉ የሰላም የአንድነት የመቻቻልና የመከባበር እንዲሆንልን እመኛለሁ። አመሰግናለሁ። ኮሚሽነር ካሳም ተመሳሳይ ነው። የበዓሉ በሰላም ለወዳጅ ዘመዱ እንዲያከብሩ መልእክት እንዲያስተላልፉ ያስታወቅ። ያ ብቻ ሳይሆን ለአሽከርካሪዎችም ትንሽ መልእክት ከበዓል ጋር ተያይዞ ማድረግ ስላለባቸው ጥንቃቄ እንዲነግሩን አሳስባለሁ። አጠቃላይ የ2017 የትንሳኤ በዓል ጋር ተያይዞ
በክልላችን ምንም አይነት አደጋ እንዳይከሰት እቅድ አውጥተን እየሰራን ነው። በዚህ ልክም ኦሪንቴሽን ሰጥተናል። በዓሉ ሰላማዊ በሆነ መልኩ እንድንጨርስ ሁሉም ዜጋ ሁሉም ማህበረሰብ ኃላፊነት አለበት። እኛ እንደ ጸጥታ አመራር እንደ ጸጥታ አባላት የምንሰራው የማስተባበር ስራ ነው የምንሰራው እንጂ ሹፌሩም የራሱ ሚና አለው፣ ተሳፋሪ የራሱ ሚና አለው፣ እግረኛ የራሱ ሚና አለው፣ ማህበረሰቡም የራሱ ሚና አለው። ስለዚህ ከዚህ ጋር ተይዞ ሁሉም ተደስቶ ነው ይህንን በዓል ማክበር አለበት። አንድ ቤት ሀዘን ሆኖ አንድ ቤት ደስታ የሚሆንበት ሁኔታ መኖር የለበትም። ፈጣሪም አያምጣው። ግን ሁላችንም በደስታ በዓሉን ማክበር እንዳለበት አምናለሁ። አጠቃላይ በዓሉን ምክንያት በማድረግ በክልላችን የሚፈጸሙ ወንጀልና የትራፊክ አደጋ በማይኖር መልኩ ለመስራትም ለማህበረሰብ ጋር እየሰራን ያለናቸው ስራዎች አሉ። ሹፌሮች የራሳቸው ስራ መወጣት ያስፈልጋል። ተሽከርካሪ ነው ያዙት፣ ንብረት ነው ያዙት። ተሳፍሮ እየሄደ ያለው ማህበረሰብ ነው፣ ነፍስ ነው፣ ንብረት ነው። ሁሉም ነገር ኃላፊነቱን መውሰድ አለበት። ሁሉም ባለድርሻ እንዳለ ሆኖ መሪውን የያዘ ሹፌሩ ቀስ ብሎ ማሽከርከር አለበት። ሳይጠጣ መንዳት አለበት። መጠጣትም ካለበት ደግሞ መኪናን አቁሞ መዝናናት እንደ ማንኛውም ዜጋ መዝናናት ይችላል። እየነዳው ጠጣለሁ ካለ መኪናን ማቆም አለበት። ከስራ ውጭ ነው መሆን ያለበት። ከዚህ ውጭ ግን አዳዲስ ነገሮች ሲኖሩ የትኛውንም አካባቢ ያለው ለትራፊክና ለጸጥታ አካላት መረጃ የሚሰጥበት ሁኔታ ስላለ ማህበረሰቡ በዚህ ልክ ጠቆማ የሚሰጥበት ሁኔታ ነው የሚኖረው። ብቻም ሳይሆን ምንም አይነት ጸጉረ ለውጦች ሲያጋጥሙ ወንጀል ክስተቶች ሲኖሩ ማህበረሰቡ ራሱ የፖሊስ ኮሚሽን ለ24 ሰዓት ኮማንድ ፖስት ጠቆማ የሚሰጥበት መረጃ የሚሰጥበት ስርዓት ስላለ 829495 የስልክ መስመራችን ጠቆማ መስጠት ይቻላል። እኛም ደግሞ በዓሉ እስከሚጠናቀቅ ድረስ መደበኛ ፖሊስ የትራፊክ ፖሊስ ያለ ሽፍት አጥፈን ነው እየሰራን ያለ ነው። በዋሳ ከተማም ዞኖች አካባቢ ምንም አይነት ትራፊክ አደጋ በማይከሰት መልኩ ዛሬም ደግሞ አብረን መስክ ወጥተን እያየን ነው። ብቻም ሳይሆን ከወሰን በላይ የሚያሽከረከሩ ሹፌሮች መኖሩን ዛሬ በራዳር ቼክ አድርገናል። ስለዚህ ከወሰን በላይ ማሽከርከር ሁኔታዎች ከቁጥጥር ውጪ በመሆን አደጋ የማስከተል ሁኔታዎች ስላለ እዛ አካባቢም ጥንቃቄ መውሰድ ያስፈልጋል። እኛም ደግሞ በየቀኑ ማታ ውሎ እየገመገመን የምንሄድበት ስርዓት ስላለ ፈጣሪም ይረደናል የሚል ነገር አለኝ። ከዚህ ውጭ ግን ከዚህ በፊትም ደግሞ በዓል ሲኖር እኛ ውጭ ቆይተን ማታም ጭምር እየገመገመን ስለምንሄድ እየገመገመንም ስለሆነ አጠቃላይ የስምርት የወሰደው ሰራዊት ስታንድ ባይ ሆኖ የሚሰራበት ሁኔታ አለ። በዓሉ የሰላም የብልጽግና እንዲሆንልን የተመኘው መላው የሲዳማ ክልል ፖሊስ አመራርና አባላት፣ መላው የኢትዮጵያ ፖሊስና አመራሮች እንኳን የ2017 የኢየሱስ ክርስቶስ የትንሣኤ በዓል እንኳን በሰላም አደረሰን። ምንም አይነት ወንጀልና ትራፊክ በማይከሰት መልኩ እንሰራለን። ማህበረሰቡን በዚህ ልክ ተባብሩን። ወንጀልና የትራፊክ አደጋ በጋራ እንከላከል። አመሰግናለሁ። በጣም አመሰግናለሁ። ተመልካቾቼ እንግዲህ እንደተመለከታችሁት አብራችሁን እንደዘለቃችሁት የትራፊክ አደጋ ዘር፣ ቀለም፣ ሃይማኖት፣ እድሜ፣ ጾታ፣ ብሔር አይለይም። ቀጠሮ ሰጥቶም አይመጣም። ስለዚህ በእያንዳንዷ ደቂቃና ሰዓት አሽከርካሪዎች ረጋ ብላችሁ አሽከርክሩ። በዓሉ የሰላም የጤና ይሁንላችሁ። በጣም አመሰግናለሁ ስለተመለከታችሁን፣ ስላያችሁን፣ ከኛ ጋር ስለነበራችሁ። መልካም የፋሲካ በዓል በድጋሚ እመኛለሁ። ሌሎች የበዓል ፕሮግራሞች ይቀጥላሉ። በእኔ በኩል በዚህ እሰናበታለሁ። ጤና ይስጥልኝ።